የኤርትራ መንግስት ለአብይ መጣለት ወይንስ አብይ ለኤርትራ መንግስት መጣለት? የኤርትራ መንግስት ለአብይ ደረሰለት ወይንስ አብይ አህመድ ለሻዕቢያ ደረሰለት? አንድ ጉምቱ የኢትዮጵያ ጀነራል በጣም ቆጣ ብለው በግንባር እንገናኝ ሲሉም ተቆጥተዋል። የግፋቸው ግፍ በጦርነቱ አስታጥቀውት የነበረውን የትግራይ ወጣት ወደ ሱዳን የላኩትን ለጦርነት እንደ ሬዚስታንስ ሊጠቀሙበት ያስቀመጡትን ኃይል ሱዳን ጥለውት መጡ። ኩሽና ሴሜቲክ ነው የሚባለው ምናምን ቆጥረው ለህዝብ ኦሮሞ ዘይወክል ኦሮሞ ማስና ሐሳብ ኩሻውያንን ሰማውያንን ህወሓት ከሀገር አለፈና ለትግራይ ህዝብ ቀጠናዊ ጠላት መግዛት ጀመር። ለምንድነው ታዲያ የትግራይ ህዝብ የህወሓት የጦርነት ተሸካሚ የሚሆነው? ኢሳያስን ለማዳን ኢሳያስ አስመራ ስቴዲየም ላይ ቆሞ እንዲፎክር ኢሳያስ እንዲሸልል በአብይ አህመድ ፖለቲካዊ ስራ ኤርትራ በተባበሩት መንግስታት ድርጅት ጭምር የነበሩባት ጫናዎች ሲቀሉ ተመልክተናል። አሁን ነው ማለት አሁንም ኢሳያስ ትግራይን አስበልቶ ለዶክተር አብይ እጁ ሊሰጥ ይችላል። ህወሓት የፈለገ ነገር ቢሆን አስፈራርታ አቧራ አስነስታ አቧራ ጭሳ ወደ ምርጫ መመለስ ትፈልጋለች እንጂ ጦርነት አታስበው። ህወሓት ከሻዕቢያ ጋር አብሮ ከመጣ እንገጥማለን፣ ሻዕቢያ ጋር እምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እንሄዳለን። ኤርትራ በመስዋዕትነት የተመሰረተች ሀገር ናት። እሺ እንቀበል። እሱን ግን በመስዋዕትነት ከተመሰረተችው ሀገር በመስዋዕትነት የተመሰረተችውን ሀገር የመምራት እድል ያጋጠመው መሪ ምን አደረገ? የኤርትራን ወጣት እንደ ድር ኩባያ በየሀገሩ ጥሎ የህወሓት የህገወጥ የሰዎች ዝውውር የደላሎች ሲሳይ አድርጎ የባህር ራት አድርጎ የጫካ ጅብ አስበልቶ ኒውዮርክና አስመራ ቁጭ ብለው ጭራሽ ለሻዕቢያ ፖለቲካዊ ጥያቄ መልስ ለመስጠት ጭራሽ ለሻዕቢያ ፉከራ አካል ለማልበስ ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። With globalization taking everyone else by surprise, I don't see why the issue of course should become a problem. ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን አንስተን የምንነጋገር ነው የሚሆነው። በተለይም ዛሬ እጅግ ጠንከር ያሉ ጉዳዮችን የምናነሳ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ከዚህ የሚበስ ሰበርና የሰበር የምናገኝ አይመስለኝም። በጣም በርካታ ጉዳዮችን የምናነሳ ይሆናል። ኢሳያስ እጁን ይሰጣል፣ ኤርትራም ትጠፋለች። ይህ ምንድን ነው? እሱን የምንመለከት ይሆናል። ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ስቴዲየም ባደረጉት ንግግራቸው ብልጽግና ስለደገፍን አንጸጸትም ብለዋል። ክቡር ፕሬዝዳንት ብልጽግናን ስለደገፉ ወይንስ ስለተደገፉ ብለን እንጠይቃቸዋለን። የኤርትራ መንግስት ብልጽግናን ደገፈ ወይንስ ተደገፈ? የኤርትራ መንግስት ለአብይ መጣለት ወይንስ አብይ ለኤርትራ መንግስት መጣለት? የኤርትራ መንግስት ለአብይ ደረሰለት ወይንስ አብይ አህመድ ለሻዕቢያ ደረሰለት? እሱን የምንበረብርና የምንፈትሽ ይሆናል። አንድ ጉምቱ የኢትዮጵያ ጀነራል በጣም ቆጣ ብለው በግንባር እንገናኝ ሲሉም ተቆጥተዋል። በግንባር እንገናኝ፣ ሻዕቢያ ከመጣማ በግንባር እንጋጠም ሲሉም ተናግረዋል። እነኚህን ጉዳዮች የምንበረብር ይሆናል። ፕሬዝዳንት ኢሳያስ አፈወርቂ ረዘም ያለ ንግግርን አድርገዋል። በዚህ ረዘም ባለ ንግግራቸው ላይ በጣም በርካታ ሀሳቦችን ለማንሳት ሞክረዋል። ነገር ግን ረጅም ሰዓት ሲያወሩ ረጅም ሰዓት ሲናገሩ አንድም ስለ ኤርትራ እዚህ ግባ የሚባል ነገር አልተናገሩ። ስለ አሜሪካ አወሩ፣ ስለ ኢትዮጵያ አሙ፣ ስለ ቀጠናው ለፈለፉ ምናምን እዚህ ግባ የምትባል ጉዳይ ስለ ኤርትራ አላወሩ። ፕሬዝዳንቱ ኤርትራ ሀገር ትሆናለች አሉ። በርካቶች እንዴ እስከዛሬ ያልሆነችም እንዴ ምናምን ብለው ጠየቁ። ነገር ግን እዚች ሐሳብ ውስጥ ወይራ አለች። ሀገር እንሆናለን ሲሉ ከሰሞኑ የነከሌ ሁካታ ጋር አያይዘው ነው። ስለዚህ አረባኮትን እውነቶትን ነው ወይ ይሆናሉ ብሎ መጠየቅ በጣም ወሳኝ። ጀነራል ዮሐንስ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ በነገራችን ላይ ትናንት የሻዕቢያው አለቃ ካነሷቸው ሐሳቦች ቀድመው በጣም በርካታ ሐሳቦችን አንስተዋል። የሻዕቢያው አለቃ ደግመውታል።
ጀነራል ዮሐንስ ቀድመው በራሳቸው ልምድ ካላቸው ፖለቲካዊ ብስለት ተነስተው ቀድመው አቅጣጫ ያስቀመጡለትን እንዲህ ሊሆን ይችላል ብለው ፎርካስት ያደረጉት ጉዳይ ሲሆን መሬት ሲረግጥ አካል ሲነካ ተመልክተናል። ምክንያቱም የጀነራል ዮሐንስ ንግግር ከፕሬዝዳንት ኢሳያስ አፈወርቂ ንግግር ቀድሞ ነው የተቀረጸውና ዛሬ በደንብ ተከታተሉ ብዙ የምታተርፉበት ጥንቅር ይሆናል። ሙሉ የጀነራሉን ንግግሮች እየተከተልን ስለምንነጋገር ማለት ነው። ጀነራል ዮሐንስ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ አስፈሪውን የህወሓት ግፍ በተለይም በሱዳን ጥለውት ስለመጡት የትግራይ ሰራዊት የግፋቸው ግፍ በጦርነቱ አስታጥቀውት የነበረውን የትግራይ ወጣት ወደ ሱዳን የላኩትን ለጦርነት እንደ ሬዚስታንስ ሊጠቀሙበት ያስቀመጡትን ኃይል ሱዳን ጥለውት መጡ። ሱዳን ጥለውት መምጣት ብቻ አይደለም፣ በሱዳን ግጭት ውስጥ እንዲሳተፍ አደረጉት። ይሄ በታሪክ ሂደት ለትግራይ ህዝብ የሚያስቀምጥለት እክል በጣም ሰፊ ነው። ትላንት ከአማራ፣ ትላንት ከአፋር፣ ትላንት ከምናምን ሲለያዩት ኖሩና በሱ አልጠግብ አሉና በሱ አድረካ አሉና ምን አደረጉ? በሱዳን ግጭት ቡርሃን ለአንዱ ኃይል ወግኖ ለአንዱ ኃይሉ የትግራይ ኃይል እንዲሳተፍ አደረጉ። በጣም የማይሆን ቲንኪንግ ነው ይሄ። ይህንን ጀነራሉም እንደዚህ ያነሱታል። እስቲ ሰምተን እንምጣ። የራሳቸው ታጋይ የራሳቸው የታጠቀ ኃይል የተደራጀ እዛ ጥለውታል። እንዲያውም እዛ ሱዳን ላይ ቀውስ ውስጥ ስላለች በጣም አስፈሪ ለወደፊቱ ለትውልድ አንዱን ደግፎ አንዱን እየተዋጋ ነው እየተባለ እየተነገረለት። አዎ እንግዲህ ለሰማችሁት ነው። ህወሓት ከሀገር አለፈና ለትግራይ ህዝብ ቀጠናዊ ጠላት መግዛት ጀመር። ለትግራይ ህዝብ ቀጠናዊ ጠላት መግዛት ጀመር። በነገራችን ላይ የትግራይ ህዝብ በሴፍቲ ኔት ይኖር የነበረው በደንብ ታስቦበት በደንብ አስልቶ ነው። እስቲ እቺንም ሐሳብ ከጀነራሉ ትንሽ ሰምተን እንምጣ። ከድህነት ወለል በታች ክልሎች የከፋ ችግር የነበረባት ናት። ይባስ ብሎ ለትግራይ ይመጥናል የተባለው ሴፍቲ ኔት ነው። ሴፍቲ ኔት ይሄ ዝም ብሎ በአጋጣሚ የመጣ አይደለም። እንደሰማችሁት ነው። ለምንድን ነው ታዲያ የትግራይ ህዝብ የህወሓት የጦርነት ተሸካሚ የሚሆነው? ኢሳያስን ለማዳን፣ ኢሳያስ አስመራ ስቴዲየም ላይ ቆሞ እንዲፎክር፣ ኢሳያስ እንዲሸልል። መቼስ ኢሳያስ ልቧ እንደዚህ ነው፣ አቅም ነው የሌላት። በጣም የገረመኝ ነገር ኢሳያስ ብልጽግናን ስንረዳው ስለረዳው ነው አልጸጸትም ማለት፣ ስለደገፍ ነው አልጸጸትም ማለት። ስለደገፍከው ነው ስለተደገፍከው ነው ማትጸጸተው። በአብይ አህመድ መምጣት ዓለም አቀፍ ጫና ሲቀልልህ አይተናል። በአብይ አህመድ ወደ ስልጣን መምጣት ኤርትራ በኢጋድን በአፍሪካ ህብረትን በተለያዩ ቀጠናዊ ፖለቲካዊ እንቅስቃሴዎችም እንድትንቀሳቀስ በር ሲከፍት አይተናል። በአብይ አህመድ ፖለቲካዊ ስራ ኤርትራ በተባበሩት መንግስታት ድርጅት ጭምር የነበሩባት ጫናዎች ሲቀሉ ተመልክተናል። ምናው ክቡር ፕሬዝዳንት እርሱ አይደሉም እንደ ጠቅላይ ሚኒስትሩ የኤርትራን የውጭ ጉዳይ ሚኒስቴር ስራ ጨምረው ይሰሩልናል ያሉን? እርሱ አይደሉም ወይ? እና ብልጽግና ረዳዎት ወይንስ ረዱት? በፖለቲካ አይንና በፖለቲካዊ ብልጠት ከተመለከትነውና ካየነው እኮ እርሶ ብልጽግናን ከረዱት በላይ ብልጽግና እርሶን የረዳዎት ይበልጣል። ብልጽግና እርሶን ለእርሶ የቀደደሎት መጋረጃ እልፍ ነው ብሎ መጠየቅ በጣም ወሳኝ ነው። ይኸውልዎት ክቡር ፕሬዝዳንት፣ ከዚህ ቀደም እርሶ የሚያዟቸው የህወሓት አለቆች ተጠቅመው በትግራይ ህዝብ ላይ ያደርሱት የነበረው ጉዳት፣ ኢሳያስ አፈወርቂ በትግራይ ህዝብ ላይ ያደርስ የነበረው ጉዳት የመነጨው በህወሓት ነው። ምክንያቱም ህወሓት ብቸኛ አማራጭ እንደሆነ ለትግራይ ህዝብ እየተነገረው እየሰማ ሌላ አማራጭ እንደሌለው እያሰበ ስለነበረ ማለት ነው። እንደዛ ነበር ቲንኪንጉ፣ እንደዛ ነበር ስሪቱ፣ እንደዛ ነበር ሐሳቡ። ግን አሁን ለትግራይ ህዝብ ህወሓት ብቸኛ አማራጭ አይደለም። ብቸኛ አማራጭ አይደለም።
ሌሎች በርካታ እልፍ አማራጮች አሉት። ሌሎች በጣም በርካታ አማራጮች አሉት። ጀነራል ዮሐንስ ህወሓቶች መከላከያን አንይ ይላሉ። ከዛ በጣም በሚገርም ሁኔታ ደግሞ የኤርትራ ሰራዊትም ጭምር አንዳንድ ቦታዎች ላይ ገብቶ ጉዳት ሲያደርስ መከላከያን አቤት በሉ ሉዓላዊነትን አስጠብቅ ይላሉ። እርሱ በራሱ አይጋጭም ይላሉ። እንደዚህ ኤርትራ ወደ ትግራይ ተሻግሮ ችግር ያለፈው 2 ዓመት በሙሉ የጊዜ ችግር እየፈጠረ ነው ይላሉ። ግን ኃላፊነቱ የኛ አይደለም፣ የፌዴራል መንግስት ነው መልሶ ይላል። ገልበጥ ብሎ ደግሞ መከላከያ ግን ማየት የለብን። እንግዲህ እንዲህ ነው ነገሩ ሁሉ። እንዲህ አይነቱ በሽተኛ ቡድን፣ እንዲህ አይነቱ በሽተኛ ኃይል፣ እንዲህ አይነቱ ቀውስ ኃይል በታሪክ መግጠሙንም እንጃ። በነገራችሁ ላይ አንድ ስሌት ማስላት እንችላለን። ህወሓት የፈለገ ነገር ቢሆን አስፈራርታ አቧራ አስነስታ አቧራ ጭሳ ወደ ምርጫ መመለስ ትፈልጋለች እንጂ ጦርነት አታስበው። ሻዕቢያ ይፈልጋል። ሻዕቢያ ህወሓትን ጋልቦ እንደዛ ማድረግ ይፈልጋል። ህወሓት ግን ይሄንን የምትገመግም ይመስለኛል። በደንብ አድርጋ ነው የምትገመግመው። እንደ ጀነራል ዮሐንስ ገለጻ ኢሳያስ አሁን እጁ እየተቆረጠ ነው፣ በተለይ በመሃል ሀገር ይላሉ። እንደዚህ እስኪ ሰምተናቸው እንመለስ። አሁን ኢትዮጵያ ላይ እጁ እየተቆረጠ ነው። በሰንተሩ በተለይ ሰንተሩ ላይ ሰው የለው፣ ምንም የለም። የለው። የሻዕቢያ ቢባል ፍጥረት ፕሬዚደንት ኢሳያስ የሀገር ኤርትራ መሪ የሚባል ፕሬዚደንት መሬት ላይ በኢኮኖሚው አታየውም፣ በቅጥ ያለው የመንግስት ቅርጽና ስርዓት አታየውም፣ በህዝብ ሞራል አታየውም። ምንም ነገር የለም መሬት ላይ። የት አለ ካልከኝ አየር ላይ ነው ያለው። አየር ላይ መኖር ይችላል። እንግዲህ ይህ የጀነራሉ ንግግር የሚያሳየው ህወሓት መሃል ሀገር በነበረች ጊዜ ኢሳያስ መሃል ሀገር ቁጭ ብሎ የኢትዮጵያን ፖለቲካ ይዘውር ነበረ ማለት ነው። ኢሳያስ መሃል ሀገር ቁጭ ብሎ የኢትዮጵያን ፖለቲካ ይዘውረው ነበረ ማለት ነው። ከሻዕቢያ ከህወሓት ወደ መቀሌ ምናምን መሄድ በኋላ የህወሓት ሴል ብቻ ሳይሆን የሻዕቢያም እጅ ተበጣጥሷል ማለት ነው። ጀነራል ዮሐንስ አንድ በጣም ቁርጥ ያለ ሐሳብ ተናግረዋል። ቁርጥ ያለ ሐሳብ፣ በቃ ቁርጥ ያለ ሐሳብ። ይኸው ምንድነው? ህወሓት ከሻዕቢያ ጋር አብሮ ከመጣ እንገጥማለን፣ ፊት ለፊት እንገናኝ፣ እንገጥማለን፣ እንመጣለን። ይህ የኔ ብቻ ሐሳብ አይደለም፣ የመጨረሻችን ነው፣ ይለይልናል ብለዋል። ልክ እንደዚህ ሻዕቢያ ጋር እምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እንሄዳለሁ። ግን እኔ ብቻ ሳይሆን ልንገርህ፣ እንደኔ ያሉ በጣም ብዙ ሰዎች አሉ። እዚህ ከደረስ ጥሪ አያስፈልገን። ይሄ ቦቶም ላይ ነው። ለራሴ ሳይሆን እንደኔ ያሉትን ወክዬ ነው እየተናገርክ ያለው። እዚህ እስከተደረሰ ግንባር ላይ አለ። እንግዲህ የትግራይ ህዝብ ኢሳያስን ለማዳን አይዋጋም ነው የጀነራሉ ሐሳብ። የጀነራሉ ሐሳብ የትግራይ ህዝብ ኢሳያስን ለማዳን አይዋጋም። ለምን ይዋጋል? ሲጀመር ህወሓታውን ራሷንና ኢሳያስን ለማዳን ነው እንትን የምትለው። በነገራችን ላይ ከትላንትናው ከሰሞኑ የኢሳያስ አፈወርቂ ንግግር የምንረዳው አንድ ነገር አለ። ሰውየው ደንግጧል፣ ግራ ገብቶታል። እኔ ግን ስልጣን ምን አይነት ጣህም ቢኖረው ነው ሰው እንደዚህ አብቅቶ አንድ ሐሙስ ቀርቶት በወጣት ደም ለመነገድ የሚፍጨረጨረው? የኤርትራ ሉዓላዊነት ምናምን እሱ ሌላ ጉዳይ ነው። የምናወራው ስለ አንድ ግለሰብ ነው። ከዚህ ግለሰብ ኤርትራ ምን አገኘች እኔ አላውቅም። የሰው ግን አሁን ምን እያለ ነው?
አሜሪካም ፀሐይ ጠለቀባት። ኧረ አንዳንዴ እኮ ያስቃል ማለት ምን አይነት ፖለቲካዊ ግምገማ አስቀምጦ ነው? በእርግጥ ተንኮል ያውቃል። የእሱ ተንኮል ማወቅ ደማቸውን ምናምን እንትን ብለው ምናምን እንትን ላሉ ሰዎች ምን ትርፋ መጣ? ኤርትራ በመስዋዕትነት የተመሰረተች ሀገር ናት። እሺ እንቀበል እሱን። ግን በመስዋዕትነት ከተመሰረተችው ሀገር በመስዋዕትነት የተመሰረተችውን ሀገር የመምራት እድል ያጋጠመው መሪ ምን አደረገ? ኢሳያስ ብልህ ቢሆን፣ ኢሳያስ ብልጥ ቢሆን፣ ኢሳያስ አዲስ ሀሳብ የመቀበል ብቃት ቢኖረው፣ ኢሳያስ ከተንኮልና ከሸር ውጭ የሰፋ ጭንቅላት ቢኖረው ኖሮ በታሪኩ ስመገናና መሆን የሚችል መሪ ነበር። የኤርትራን ህዝብ ህይወት ቢለውጥ እንደ አርማ ሊታይ የሚችል ሰው ነበር። ግን ያን አላደረገም። ይልቁንስ የኤርትራን ህዝብ እንደ ድር ኩባያ በዓለም ሁሉ በትኖ የኤርትራን ወጣት እንደ ድር ኩባያ በየሀገሩ ጥሎ የህወሓት የህገወጥ የሰዎች ዝውውር የደላሎች ሲሳይ አድርጎ የባህር ራት አድርጎ የጫካ ጅብ አስበልቶ ምን ይዘው አብረውት እንደሚቆሙ አላውቅ። ከዛ አሰብ ወደብ ምናምን 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 ይላል ደግሞ ቡፋ የማይሆን ነገር። በነገራችሁ ላይ ጀነራል ዮሐንስ ከኢሳያስ አፈወርቂ ንግግር በፊት ኢሳያስና ህወሓት አንድ ላይ ሆነው ሴምና ኩሽ ምናምን የሚል ሐሳብ እያሰቡ ነው አሉ። ሴም ኩሽ ምናምን የሚል ስሌት እያሰሉ ነው አሉ። ልክ እንደዚህ ምንድነው ይሄ ፕሮጀክት? ዘር ሐረግ ቆጥረው ኩሽና ሴሜቲክ ነው የሚባለው ምናምን ቆጥረው ሰሜንና ደቡብ ብለው ከተሳካላቸው ትግራይን ብቻ አይደለም የሚያጠፉት። ሐሳቡ ነው ማለት ትልቅ ሐሳብ ይዘው ነው ተነስተው ያሉት አልቀረም። ከጀነራሉ ንግግር መቀረጽ በኋላ ነው እንግዲህ ፕሬዝዳንቱ ንግግር ያደረጉት። የኦሮሞማ አገዛዝ የምናምን አገዛዝ የኩሽ ምናምን ዝተፈላለዩ ማዕዝናት ናይ ማያት ናይ ኒልን ቀይሕ ባሕርን ናይ ባሕሪ መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞማ ስነ ሓሳብ ኩሻውያንን ሰማውያንን ሕንቅልተይ ናይ ኤትኒካት ሓድሕድ ኩናት ኢሳያስ አፈወርቂ ነው አንዳርጋቸው ጽጌ ነው እዛ ጋር ቆሞ ሲያወራ የነበረው። እኔ እኮ ግራ ገባኝ። ማን ነበር ሲያወራ የነበረው? ስለ ኤርትራ የነጻነት ቀን ሊያወራ ሄዶ አንድም ነገር ሲያወራ ፈትፍቶ ኢትዮ 360 ነበር የሚመስለው። ኩሽ ምናምን ይላል ወርዶ ማለት ነው። የኢትዮጵያን የባህር ኃይልነት ጥያቄ ደጋረጉ። ይሄም ኩሽነት ከሆነ አበጁ። ሴሞቹ ምኖቹ ያለ ያተራምሳል። መርዙን ይረጫል እዛ ቆሞ። እቺ ቅዳቸው እንደሆነች ቀድሞ ጀነራል ዮሐንስ ነግረውናል እኮ አሳይቻችኋለሁ። አሁን አይደል ኦሮሞ በስማ ረገኝ የኢትዮጵያ የባህር በር ጥያቄ መመለሱ የማይቀር ነው። በነገራችን ላይ ይህንን እርሶ አሁን ምናልባት የሚጠይቅ የለም እንጂ እኮ ሁሉም ሆይታ ውስጥ ነው እንጂ። በነገራችን ላይ ታክሲ ተራ ገብታችሁ ስልካችሁ ቢሰረቅ ማለት ነው ስልኩ የሰረቀው ማን እንደሆነ የምታዩት ግርግር ውስጥ የታክሲ ግፊያ ውስጥ ከሌላችሁ ነው። ዳር ላይ ከቆማችሁ ነው። ግፊያ ውስጥ ከሆናችሁ አታዩም ማን እንደወሰደ። አሁን ሁሉም ፖለቲካዊ ግፊያ ውስጥ ገባና ማን የቀጠናውን ስልክ ከማን ፖኬት እንደወሰደ የእውነት መመስከር ተሳነው እንዴ? ፕሬዝዳንት ኢሳያስ አፈወርቂ እርሶ ባሉበት አይደለም ወይ በሚሊኒየም አዳራሽ ጠቅላይ ሚኒስትሩ አሰብ ሲሉ የሰማናቸው? ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ወይንስ ደንቆሮ የሰማለት ያብዳል እንድንለው ትፈልገው ነው ብሎ መጠየቅ የግድ ይላል። ምንድነው ሐሳቦት? Assab was a free port. Massawa was a free port to Ethiopia. This was declared early 1991. We believe this port should be free not only for Ethiopia, for everybody else who wants to use them. That's our policy. Any sensible person who believes that there is a country landlocked and one has gotten access to the sea
why should the complementarity of the interests of both countries demand or dictate the free use of these ports? And with globalization taking everyone else by surprise, I don't see why the issue of ports should become a problem. ዛሬ እርሳቸው ለፖለቲካ ካርታቸውና መጫወቻቸው ለፖለቲካ ቅያሜያቸው እንትን እንዲመቻቸው ነው ይሄን ሐሳብ ይዘው የመጡት። እንደኚህ ሰው ፖለቲካል ፓካውቱን ግልጥ የሚያደርግ ማለት እና አንዳርጋቸው ጽጌ ይሄን ተፈጥሮ ከየት እንደወረሱት የምናየው ከኢሳያስ አፈወርቂ ነው። ትቢቱንም ጭምር ከየት እንደወረሱት ማለት ነው። ጀነራል ዮሐንስ አንድ አበይት ጉዳይ አንስተዋል። ኢሳያስ እጁን ይሰጣል፣ ከደርግ ጋር በነበረን ቆይ እንትን ጊዜ ሊደራደር ነበር ሩሲያ ምናን ሄዶ እኛንን ያስተው ነው። አሁንም ኢሳያስ እጁን ሊሰጥ ይችላል፣ በራሱ ሰርቫይቭ አያደርግም። ትግራይን አስፈልጦ እጁን ሊሰጥ ይችላል አሉ። እንደዚህ ባይዞ ኢሳያስ ባህሪ ልንገር፣ ኢሳያስ እኮ መጥቶ እጁም ሊሰጥ ይችላል። አንድ ጊዜ ከደርግ ጋር ሊደራደር ብሎ ነበር። እንዳትደራደር ብለን እኮ እኛ ነን እኮ እኛ ሄሮ ሆነናል። አስታውሳለሁ፣ መጽሔት ተጽፏል፣ ተዋይተናል። የኤርትራ ጠበንጃ ቁልቁል አፉ አይደፋም፣ መተኮስ አለበት። የኤርትራ ትግል መኮላሸት የለብንም ያልንበት ጊዜ ኢሳያስ በራሻ አርጎ ይሁን በማንም ከደርግ ጋር ሊደራደር የመጨረሻ ህልውና ስትሆን እጁ ይሰጣል። ልንገር አሁን ነው የምልህ። አሁንም ኢሳያስ ትግራይን አስበልቶ ለዶክተር አብይ እጁ ሊሰጥ ይችላል ነው ያልክ ያለው። ኢሳያስ ባህሪ የታወቀ ነው። እንግዲህ ጀነራል ዮሐንስ ህወሓትንም ሻዕቢያንም ጠንቅቀው ነው የሚያውቁት፣ በደንብ ነው የሚያውቁት። የኢሳያስንም ባህሪ በደንብ ነው የሚያውቁት። እጁን ይሰጣል። መነገራችን ላይ ጀነራሉ ያነሷቸው እያንዳንዷቸው ፖይንቶች በጣም መሰረታዊ፣ በጣም ጥልቅ፣ በጣም ሻርፕ ፖለቲካል ሳይት ያላቸው ናቸው። መዘንጋት የሌለባችሁ ማለት ዝም ብሎ ሰው አይደሉም። ጦር ያነባሉ። የጦር አናሊሲስ መስጠት ይችላሉ። ፖለቲካል አናሊሲስን ማስቀመጥ ይችላሉ። ፖለቲካል አናሊሲሱን ባያስቀምጡት ራሱ ከህወሓትና ከሻዕቢያ ተፈጥሯዊ ጸባይ አንጻር ጄኔቲካሊ አብረው የነበሩ ሰው ናቸው። የወረሱት ሴላል ያውቃሉ። ህወሓታዊ እሳቤን ይረዳሉ። ሻዕቢያዊ እርምጃ አይስቱም ማለት ነው። ስክትክት የምትል ቋንቋ አለቻቸው የሚግባቡባት። ስለዚህ አሁን የትግራይን መሬት ዋር እንትን ፌር ቢያደርገው አሉ አይኖርም፣ ኤርትራ ትጠፋለች አሉ። እንደዚህ ትግራይን በጭቆ ግን ትንሽ የጊዜ እንትን ሊኖረው ይችላል። ግን ደንቆሮ ካለው ሲያስ ግን ሰርቫይቭ ያደርጋል። ጋራንቲ የለም። እንዴት ብሎ ከትግራይን አስበልቶ እንትን ከመጣ እኮ አስመራም በአንድ ቀን በሁለት ቀን ኤርትራ አልመኝም። ግን ለጦርነቱም ይሆን ካፓሲቲ አቅም ምናምን ህይወታችን እዛ ነው ያለ ማስላት ይችላለሁ። ስለዚህ ትግራይን አስመጥቶ ኢሳያስ እድሜ የለው። እንደዛ ካልኩሌሽን ካለው እየተሳሳተ ነው። በእርግጥ ዝም ብለን ብናስበው ትግራይን ፖለቲካ መጫወቻ አድርጎ ትግራይን ዲሞ አድርጎ በትግራይ ሰሜን ጦርነት ተነስቶ ኢሳያስና ኤርትራ ብቻቸውን በሰላም ይኖራሉ ብሎ ማሰብ ከባድ ነው። አልፈልገውም፣ አልመኘውም፣ አልፈልግም፣ አልመኝም፣ ጦርነት አልፈልግም። እኔ ኤርትራ እንድትጠፋ ኢትዮጵያ እንድትወድም ትግራይ ዲሞ እንድትሆን ምናምን አልፈልግም። እያወራን ያለነው መሬት ያለውን ፖለቲካ ነው። ባይዘው ምኞቴን አይደለም፣ የግል ሀሳቤን አይደለም፣ እውነቱን ነው ሀሳቡን። እኔ የትኛውም ሀገር እንዲጠፋ፣ የትኛውም ሀገር እንዲወድም፣ የትኛውም ህዝብ እንዲሞት አልፈልግም። ለዛውም ለሆኑ አዛውንቶች በእኔ ዕድሜ ያሉ ወጣቶች ሄዶ ይሞታሉ። ለምን ይሞታሉ እንዴ? ስንት ነገር መስራት እያለባቸው፣ ስንት የሚሮጡበት መሬት እያለ፣ ስንት የሚደክሙበት ነገር እያለ፣ ግን በየትኛውም መስፈርት ብናየው ትክክል አይሆንም ማለት ትግራይን ብቻ ለብልቦ እዚህ ብቻ ጨርሶ ወደዛ ምንም አይኖርም ማለት ቂልነት ነው። ይህንን ሐሳብ የሰጠው ደግሞ ተራ ሰው አይደለም።
የጦር ልሂቅ ነው። ይህንን ሐሳብ የሰጠው ግን ተራ ሰው አይደለም፣ ዋርሎርድ ነው። በጦር ሜዳ የኖረ በጦር ሜዳ ጥርሱን የነቀለ በጦር ሜዳ ውስጥ ያለፈ የጦርነት እሳት የለበለበው የሻዕቢያንም ቋንቋ የህወሓትንም አማርኛ ጠብስቆ የሚናገር ጀነራል ነው። በመሰረቱ ህወሓት አሁን ለውጊያ የሚሆን አቅም የላትም፣ ህዝባዊ ማድረግ አትችልም። ካስታውሳችሁ የመጀመሪያውን ዙር የሰሜኑን ጦርነት ጊዜ ህወሓት ላይ በጣም በከፍተኛ ሁናቴ ጫና ይደረግ ነበረ። ተሸንፎ ነበር በጣም ባጭር ጊዜ ውስጥ። ለምን? ህዝባዊ አልነበረም። ከዛ በኋላ ላይ በድል ሽሚያ ይሄ ምናምን በአማራ ፖለቲካ ኤሊቶች ስህተት ምናምን ህወሓት አንሰራራ። ሌላ ጊዜ የምናነሳው ሀሳብ ነው። ማንሰራራት ብቻ አይደለም፣ አንሰራርቶ መጣ ምናምን የሆኑ ነገሮች ተነሱ፣ ቡጥቡጥ ተፈጠረ። አሁንም ህወሓት እዛ ፖይንት ላይ ነው። ጦርነቱን ህዝባዊ ማድረግ አይችልም። የትግራይ ህዝብ ሊዋጋለት፣ ሊሞትለት፣ ሊወጣለት፣ አብሮ ሊጋደልለት አይችልም። በቃ በየትኛውም መስፈርት በየትኛውም መለኪያ የትግራይ ህዝብ ከህወሓት ጋር ሊዋጋ አይችልም። ጭራሽ ሻዕቢያን ለማዳን ኒውዮርክና አስመራ ቁጭ ብለው ጭራሽ ለሻዕቢያ ፖለቲካዊ ጥያቄ መልስ ለመስጠት ጭራሽ ለሻዕቢያ ፉከራ አካል ለማልበስ ከዛ ደግሞ ዋር ቤዙን የሚያደርገው በትል ግራውንዱን የሚያደርገው ትግራይ ውስጥ ነው። ኢማጂን ምን አይነት ዳሜጅ እንደሚያመጣ ህወሓት ምን አይነት ፖለቲካል ካልኩሌሽን ሰርታ ነው እዚህ ጋር የመጣችው? ምንድነው ያሰቡት እነኚህ ሰዎች? ምንድነው ያሰሉት? የት ድረስ ነው የሚሄዱት? ቋንቋቸው ምንድነው? መነጋገር የፈለጉት ምንድነው የሚለውን ማሰብ ያስፈልጋል። የማድረግ አቅማቸው በጣም ትንሽ ነው። ሻዕቢያ ልጋልበው እንኳን ቢል በትክክል ሊጋልበው የሚችለው ኃይል የለውም። በትክክል የሚጋለብ ኃይል አይደለም ህወሓት። በትክክል ዓላማ ማስፈጸም የሚችል ኃይል አይደለም ህወሓት። በትክክል መሬት የረገጠ ፖለቲካዊ ግብ ማስፈጸም የሚችል ኃይል አይደለም ህወሓት። አይችልም። ያንን መረዳት ያንን ማወቅ የግድ ይላል። ያንን ሳንረዳ ያንን ሳናውቅ ያንን አንደርስታንድ ሳናደርግ ለዛ መስመር ሳናሰምር የሆነ ነገር እናደርጋለን ማለት ስሁት ነው፣ አይመጣው። ኢትዮጵያ የባህር በር ያስፈልጋታል። ጤናማ ጥያቄ ነው። ኢትዮጵያ ወደብ ያስፈልጋታል። ጤናማ ጥያቄ ነው። አዲስ ጥያቄ ነው ወይ? አይደለም። የኖረ ጥያቄ ነው። ይነሳ ነበር፣ አይነሳም። ለምን? ኢትዮጵያዊ ያልሆኑ ሰዎች ኢትዮጵያን ይመሩ ስለነበረ፣ አሊያም ደግሞ እነሱ ዛሬ ፀሐይ ስትጨላልም ይዘነው እንመጣለን ብለው ሀገረ ትግራይ የምትል ጨዋታ ሊያነሱባት ላሰቧት ለሆነች ሀገር እየቆጠቡት ስለነበር። እንደሰማችሁ ትላንትና ኢሳያስ ሀገር እንሆናለን አለ። ቀልድ አይደለም። ማለት የፈለገው ሀገረ ትግራይ ምናምን ነው። ኧረ እባክዎት ብሎ መጠየቅ ግድ ይላል። ሐሳቡ እሱ ነው። ሌላ ምንም አይነት ፖለቲካል አብዶ አያስፈልገው። ማለት የፈለገው እሱን ነው። ማንሳት የፈለጉት ሐሳብ ክቡር ፕሬዝዳንቱ እሱን ነው። የት ድረስ እና ጀነራል ዮሐንስ በጣም በርካታ ሐሳቦችን አንስተዋል። በጣም በርካታ ጠንካራ ሐሳቦችን ነው ያነሱት። በተለይ አሁን ያለውን የትግራይ ህዝብ ስለልቦና፣ አሁን ያለውን የትግራይ ህዝብ አእምሮአዊ ዝግጁነት፣ አሁን ያለውን የትግራይ ህዝብ ጠንካራ የሆነ አካሄድ በደንብ የሚያሳይ ይመስለኛል የጀነራል ዮሐንስ ንግግር፣ የጀነራል ዮሐንስ ቋንቋ፣ የጀነራል ዮሐንስ አማርኛ። ምክንያቱም በጣም ጠንከር ባለ መልኩ በጣም ጠንከር ባለ በጣም በጠነከረ በጣም ሻርፕ በሆነ መልኩ ነው ሐሳቦቻቸውን ያነሱት ጀነራሉ እና በደንብ አድርጎ ማየት ያስፈልጋል። ይህ እሳት ኢትዮጵያን ብቻ አይለበልብም። ሻዕቢያ አሁን
በቀጠናዊ ፖለቲካዊ ጨዋታ ሊጫወት አይችልም፣ በምናምን መጫወት አይችልም፣ በዓለም አቀፍ ፖለቲካ ጫና ማሳደር አይችልም። ስለዚህ ሊያደርግ የሚችለው በኢትዮጵያ የውስጥ ፖለቲካ ውስጥ ትርምስምስን መፍጠር ነው። የኢትዮጵያን የውስጥ ፖለቲካ ማተራመስ፣ ማማሰል፣ ኢትዮጵያ ውስጥ ባሉ አሻንጉሊቶቹ የተጠቀመ ጫና ማሳደር፣ ኢትዮጵያ ውስጥ ባሉ ፖፖቴዎቹ የተጠቀመ የሆኑ ጉዳዮችን ለማተረማመስ መሞከር ነው እንጂ መሬት የረገጠ ሐሳብ ያለው የሚጸና ምናምን ፖለቲካል ግብ የማስፈጸም ብቃት የለው። ይህንን መርሳት አያስፈልግም፣ መዘንጋትም የለብን። ከዘነጋነው ችግር ስለሚሆን ማለት ነው። እሱን መረዳት፣ ማየት፣ ማወቅ፣ ማገናዘብ የግድ ይላል ብለን እናምናለን። ማመን ብቻም አይደለም፣ እንደዛ አምነን ነገሮች እንመለከታለን። ያው ጋብቻቸውን ምናቸውን ግን ማጽናት አይችሉም። ከማስፈራራት፣ ከጫጫታ፣ ከሁካታ መሬት ላይ ካለ ቡጡ የሆነ አይነት ድራማ ውጪ ሌላ እንትን ጫና ማድረግ አይችሉም። እሱን መርሳት እንዳመዘንጋት የለብንም ነው የምንለው። ሌላ የምንለው ነገር የለንም። በዛ መንገድ መረዳት ያስፈልጋል። እንደዛ ነው። እኔ ግን ያው እንደምለው ጦርነት አያስፈልግም፣ ጦርነት አይጠቅምም። ሁሉንም ነገር ጠረጴዛ ላይ ማድረግ በጣም ወሳኝ ነው። ከጦርነት በመለስ ባለ ቀጠናዊ ትብብርና ቀጠናዊ ሀሳብ ላይ መስራት ያስፈልጋል የሚለውን ማንሳት የግድ የሚል ይመስለኛል። እንደዛ ነው ሀሳባችን፣ እንደዛ ነው። ሁሌም ለብለው እንደማይለወጥ አንድና ውድ ቃል ግን አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ ሚዲያችን ታዳሚዎች ቸር ቆዩን። የነገ ሰው ይበለን።